ሰላም ይብዛላችሁ ጸጋና ሰላም ይብዛላችሁ ወገኖች እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። አንድ መጽሐፍ ቅዱሳዊ መርህ ላነብ ነው። ያ መጽሐፍ ቅዱሳዊ መርህ ምንድነው? ሰው የዘራውን ያንኑ ያጭዳል የሚል ነው። ይሄ መርህ ነው እንደ እግዚአብሔር ቃል ማለት ነው። መጽሐፍ ቅዱሳችን እንደሚናገረው በስጋ የሚዘራ ከስጋ መበስበስን ያጭዳል ይላል አይደል? እና እንዲሁም ደግሞ በመንፈስ የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል ይላል። ሁለቱ የሚታጨዱት ነገሮች በጣም የተራራቁ ናቸው። ከስጋ መበስበስን ያጭዳልና ከመንፈስ የዘላለምን ሕይወት ያጭዳል። እና ስለዚህ የእግዚአብሔር ቃል በሮሜ 11 ላይ እንዲህ ይላል፣ እንግዲህ እግዚአብሔር ሕዝቡን ጣላቸውን? አይደለም፣ እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያም ወገን ነኝና ይላል ጳውሎስ። ምክንያቱም አሁን እስራኤላዊው አይሁዱ ተጥሎ ቢሆን ኖሮ እንዴት እኔ አሁን በሕይወት እገኛለሁኝ? እንዴት ከእግዚአብሔር ጋር ህብረት እያደረኩኝ በሕይወት እኖራለሁ ነው ጳውሎስ እያለ ያለው። እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ? አይደለም፣ እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያምም ወገን ነኝና እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። ደግሞም እግዚአብሔር አምላክ ሕዝቡን ለመጣል ፕሮግራም የለውም። እግዚአብሔር እንደዛ አይነት አምላክ አይደለም። ስለዚህ ሕዝቡን አልጣላቸውም፣ እሱ አልጣላቸውም። ታዲያ ምን ሆኑ? ምን ሆነው ነው ከእግዚአብሔር ጋር የሌሉት? ምን ሆነው ነው ቃሉን መቀበል ያቃታቸው? ምን ሆነው ነው? ምን ሆነው ነው አሁን ባሉበት ሁኔታ ውስጥ ያሉት? ምን ሆነው ነው በኃጢአት የሚመላለሱት? ምን ሆነው ነው ክርስቶስን ያልተቀበሉት? መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን ይላል። እስራኤል የሚከሰስበት ነገር አለው ማለት ነው። ጌታ ሆይ ነቢያትን ገደሉ። እነማ? እስራኤላውያን። መሠዊያዎችህንም አፈረሱ። እነማን? እስራኤላውያን። የሕግ መሰጠት ያላቸው፣ የተስፋ ቃል ያላቸው፣ ለእግዚአብሔር መንግሥት ቅርብ ናቸው የተባሉት። እኔም ብቻዬን ቀረው፣ ነፍሴንም ይሿታል። አሁን የተረኩት ብቻ ሳይሆን ስለሌሎች በሌሎች ላይ ስለፈጸሙት በደል እኔም ራሴ ብቻዬን ቀርቻለሁ። አሁን ነፍሴንም ይፈልጓታል፣ ሊገሉኝ ማለቱ ነው። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7000 ሰዎች ለኔ አስቀርቻለሁ። አያችሁ? ስለዚህ ምን ማለት ነው? ኤልያስ ብቻዬን ቀረው ነፍሴንም ይሿታል ሲል ብቻዬን አይደለህም። እንደነዚህ እንደወደቁት እንደ እስራኤላውያን ለበዓል በመስገዳቸው ምክንያት፣ ለጣዖት በመስገዳቸው ምክንያት ለወደቁት እንደወደቁት ያልሆኑ ለበዓል ያልሰገዱ 7000 አስቀርቻለሁ አሉ። እግዚአብሔር ይመስገን። እንደዚሁም በአሁኑ ዘመን ደግሞ በጸጋ የተመረጡት ቅሬታዎች አሉ። በአሁኑም ዘመን ቢሆን ማለት ነው፣ በዚህ በአዲስ ኪዳንም ዘመን ቢሆን ማለት ነው፣ ከአይሁድ ወገን በጸጋ የተመረጡ ቅሬታዎች አሉ። ምን ማለት ነው በጸጋ የተመረጡ? ጸጋው ማን ነው? ኢየሱስ ክርስቶስ ነው።
በክርስቶስ የተመረጡ እንዴት ተመረጡ? ክርስቶስን በመቀበላቸው ምክንያት ነው። ሌላ ምን ሊሆን ይችላል? የተመረጡ አሉ፣ ቅሬታዎች ይባላሉ እነሱ። እግዚአብሔር የተመሰገነ ይሁን። እንግዲያውስ በጸጋ ከሆነ ግን ከሥራ መሆኑ ቀርቷል። በቃ በጸጋ ነው፣ ከሥራ መሆኑ ቀርቷል። በጸጋ ነው ማለት ደግሞ ምን ማለት ነው? እንደተናገርኩት ነው። ሰዎችን ሁሉ ለማዳን የተገለጠው የእግዚአብሔር ጸጋ ማን ነው? ክርስቶስ ኢየሱስ ነው። ሥጋ ለባሽ ሁሉ የእግዚአብሔርን ክብር ያያል ተብሎ የተጻፈለት የእግዚአብሔር ክብር ማን ነው? ክርስቶስ ኢየሱስ ነው። ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጥቷቸዋል ተብሎ እንደተጻፈው ማለት ነው። ይህንን የተቀበሉ እነዚህ እንደ ቅሬታዎች እንደ ዳኑ ከእግዚአብሔር እንዳሉ ይቆጠራሉ። ስለዚህ እግዚአብሔር ሕዝቡን ጣላቸውን? እግዚአብሔር ስለ ጣላቸው ነው? እግዚአብሔር የመጣል ፕሮግራም አለው? የለውም። የማዳን ነው። ታዲያ ሰው ይህንን መዳን አልቀበልም ብሎ ባለ ጊዜሳ እግዚአብሔር ጣለው ይባላል? አይደለም። ቅድም መጀመሪያ ላይ እንዳልኩት ማለት ነው። ሰው የዘራውን ያንኑ ያጭራል ተብሎ እንደተጻፈው ያ ነው የሆነው። ሌላ ነገር ሊሆን አይችልም። እግዚአብሔር የተመሰገነ ይሁን። ስለዚህ ስለ እስራኤል ያልገባን ሰዎች ካለን፣ ስለ እስራኤል መዳን ያልገባን ሰዎች ካለን፣ ዝም ብሎ እስራኤል ስለሆኑ ብቻ ይድናሉ ብለን የምናስብ ሰዎች ካለን መጽሐፉ የሚለውን እንደሚገባ መረዳት ያስፈልጋል። እንዲህ አይነት ነገር የለም። እግዚአብሔር አምላካችን በሰው ሁሉ ፊት አድሎ የሚባል ነገር የለውም። የገዛው ወገኖቹ ወደ ሆኑት መጣ፣ አልተቀበሉትም ተብሎ ተጽፏል። ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው ከተባለ እነዛ የእርሱ የሆኑት ወገኖች አይሁዶችሳ ያልተቀበሉትሳ የእግዚአብሔር ልጆች ይሆናሉ? ሊሆኑ አይችሉም። ስለዚህ በስጋ እስራኤላዊ መሆን አያድንም። በስጋ መገረዝና ለእግዚአብሔር የተለየን ተደርገን መቆጠራችን በስጋ መገረዝ አያድንም። እሱ ውጫዊ መገረዝ ነው። የሚያስፈልገው የእግዚአብሔርን ልጅ ኢየሱስ ክርስቶስን በመቀበል ድንጋዩ ልብ ከውስጣችን ወጥቶ ስጋ ልብ፣ ለስላሳ ልብ፣ የእግዚአብሔርን ነገር የሚቀበል የሚያስተናግድ ልብ እንዲኖረን ይሄ ድንጋዩ ልብ መገረዝ አለበት ማለት ነው። የመንፈስ ግርዛት፣ የውስጥ ግርዛት ማለት ነው። እንደዛ ነው። አንዳንድ ውዥንብሮች ስላሉ ነው ስለ እስራኤል መዳን ውዥንብሮች ስላሉ ነው። መዳን በሌላ በማንም የለም። እሺ በማን ሊድኑ ነው? ከሰማይ በታች እንድንበት ዘንድ የተሰጠን ስም ሌላ የለም። ክርስቶስ ኢየሱስ ነው። እና ታዲያ ክርስቶስ ኢየሱስ ለማን ነበረ ሲሰበክ የነበረው? በመጽሐፍ ቅዱሳችን ስንመለከት መጀመሪያ ለአይሁድ አይደለም እንዴ? ወደ ገዛ ወገኖቹ እኮ መጣ ነው የሚለው ጌታ ኢየሱስ ክርስቶስ በስጋ ማለት ነው። ከይሁዳ ነገድ የሆነው ጌታ በስጋ ተገለጠ አይደለም? በስጋ የተገለጠ ተብሎ ነው የተጻፈለት ኢየሱስ ክርስቶስ እንጂ እንደኛ እንደማንኛውም ሰው እናት አባት ጋር በእነሱ ግንኙነት ዝም ብሎ ከስጋ እና ከወንድ ፈቃድ የተወለደ አይደለም። እግዚአብሔር የተመሰገነ ይሁን። እና ስለዚህ ይህንን አጥብቀን ማወቅ ይገባናል ማለት ነው። ሐቁን እውነተኛ የሆነውን ትምህርት ልናውቅ ይገባናል ማለት ነው። ዛሬም ቢሆን እንደዚሁ ነው። ማንንም እግዚአብሔር አይጥልም። አሁን በጌታ ነን ካልን ጌታን ተቀብለናል ብለን የምናምጽ ከሆነ ያመጻችንን ፍሬ እንበላለን። የዛን ጊዜ እግዚአብሔር ጣልን ማለት አይቻልም። ተባረኩልኝ።